ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ለዕለተ ሐሙስ ሚያዝያ 8 ቀን 2018 ዓመተ ምህረት የምሽት ዜናዎች ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ አያሌው ነኝ። አብራችሁን ቆዩ። አርዕስተ ዜና። የኢትዮጵያ የሲቪል ማህበራት ድርጅቶች ህብረት የምርጫ ታዛቢዎችን ማሰማራቱን አስታወቀ። ዩኒቨርሲቲዎች ከ30 ዓመት በኋላ ይጠፋሉ ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ከውጭ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሊባኖሱ ፕሬዝዳንት ጋር ሊገናኙ መሆኑ ተገለጸ። ወደ ዝርዝሮቹ እናልፋለን። አብራችሁን ሁኑ። ዩኒቨርሲቲዎች ከ30 ዓመት በኋላ ይጠፋሉ ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከሰሞኑ በሁለት ተከታታይ ክፍል በሰጧቸው ቃለ ምልልሶች አነጋጋሪ፣ አወዛጋቢና አስደንጋጭ አስተያየቶችን ሰንዝረዋል። ጠቅላዩ ትምህርትና ኢኮኖሚያዊ ጉዳዮችን በተመለከተ የሰጧቸው አስተያየት ልብ ሊባሉ የሚገባቸው ናቸው ተብሏል። በተለይ ከፍተኛ የትምህርት ተቋማት ዩኒቨርሲቲዎች ይጠፋሉ ማለታቸው መነጋገሪያ ሆኗል። ዩኒቨርሲቲ ምንም ጥርጥር የለውም የዛሬ 30ና 40 ዓመት ሟቾች ናቸው። የ30ና የ40 ዓመት ዩኒቨርሲቲ የሚሰለፍ ሰው አይገኝም። ዩኒቨርሲቲ 4 እና 5 ዓመት የምትማረው ትምህርት በ6 ወርና በ3 ወር ከቤት መማር ትችላለህ። ምንም ጥርጥር የለውም ትሬንዱ ነው እሱ የሚያሳየው ብለዋል። ያም ሆኖ ውሳኔው በጣም ከፍተኛ ጥራት ያላቸው ዩኒቨርሲቲዎች ያስፈልጋሉ በማለት ሀሳባቸውን አብራርተዋል። ቀጥለውም አሁን ዩኒቨርሲቲዎች ላይ ምርምር ቢደረግ 1000 2000 ተማሪ መቀበል የሚችል ባዶ ኮንዶሚኒየም ይገኛል ብለዋል። ደግሞ የተሰራበት ርካሽ ስለሆነ አይቀጥልም ፈራሽ ነውም ሲሉ አክለዋል። ራሱ ዩኒቨርሲቲ የእሳቤ ችግር አለበት ሲሉም ተደምጠዋል። ዩኒቨርሲቲ የገነባ ነው በቂ መዋለ ህጻናት ያለበት ሀገር ሆኖ ቢሆን ኖሮ ችግር አልነበረውም ብለዋል። በመንግስት የተገነባ 10 መዋለ ህጻናት አልነበረም ኢትዮጵያ ውስጥ ብለዋል። አንደኛው ዩኒቨርሲቲ ቢተው ኖሮ በኢትዮጵያ ደረጃ ከበቂ በላይ መዋለ ህጻናት መገንባት ይቻላል። ምክንያቱም ቢሊዮኖች ነው የሚወጣባቸው ዩኒቨርሲቲዎች ሲሉም አክለዋል። እኛ ባለፉት 6 እና 7 ዓመታት ከ34000 በላይ ገንብተናል ሲሉም ተደምጠዋል። ለምን ዋናው ትምህርት የሚያስፈልገው early childhood education ስለሆነ ነው ሲሉም ተደምጠዋል። የኢትዮጵያ የሲቪል ማህበራት ድርጅቶች ህብረት የምርጫ ታዛቢዎችን ማሰማራቱን አስታወቀ። ለሰባተኛው ሀገራዊ ምርጫ 522 የረጅም ጊዜ የምርጫ ታዛቢዎች የቅድመ ምርጫ ሂደትን እንዲከታተሉ ማሰማራቱን የኢትዮጵያ የሲቪል ማህበራት ድርጅቶች ህብረት ለምርጫ ገልጿል። የኢትዮጵያ የሲቪል ማህበራት ድርጅቶች ህብረት ለምርጫ በግንቦት ወር ለሚደረገው ሀገራዊ ምርጫ የቅድመ ምርጫ ሂደቶችን እየታዘበ እንደሚገኝ አስታውቋል። የህብረት ለምርጫ ዋና ዳይሬክተሩ አቶ አበራ ኃይለማርያም ለሰባተኛው ሀገራዊ ምርጫ በድምጽ መስጫ ቀን በሀገሪቱ ያሉ የምርጫ ክልሎችን የሚሸፍን የታዛቢዎች ምልመላ እያደረጉ እንደሚገኙ ተናግረዋል። የቅድመ ምርጫ ዝግጅትን በተመለከተ የሲቪክ ምህዳሩ የመራጮች ትምህርትን መሰል ያሉ የቅድመ ምርጫ ሂደቶችን እየታዘብን እንገኛለን ሲሉም ዳይሬክተሩ ተናግረዋል። እንዲሁም ፓርቲዎች ለምርጫ ቅስቀሳ የተሰጣቸው የአየር ሰዓትን በተመለከተ የሚዲያ ክትትል ህብረት ለምርጫ እያደረገ እንደሚገኝ የተናገሩት አቶ አበራ 10 ባለሙያዎችን በማሰማራት እየተሰጠ ያለው መገናኛ ብዙሃን የምርጫ ዘገባዎች ሽፋንን በመከታተል ህብረት ለምርጫ ሪፖርት እያዘጋጀ መሆኑን ገልጸዋል። የኢትዮጵያ የሲቪል ማህበራት ድርጅቶች ህብረት ለምርጫ ለሰባተኛው ሀገራዊ ምርጫ 522 የረጅም ጊዜ የምርጫ ታዛቢዎችን የቅድመ ምርጫ ሂደትን እንዲከታተሉ ማሰማራቱን እንዲሁም በድምጽ መስጫ ቀን የሚታዘቡ 5000 ታዛቢዎችን እየመለመለ እንደሚገኝም ገልጸዋል። ህብረት ለምርጫ በቅድሚያ ምርጫ፣ ምርጫና ድህረ ምርጫ ዙሪያ የነበረውን ሂደት በማጠቃለያ ሪፖርቱ ይፋ የሚደረግ ይሆናል ተብሏል። ህብረቱ በሰባተኛው ሀገራዊ ምርጫ 28.5% የምርጫ ጣቢያዎችን የመታዘብ አቅም እንዳለው ባሳለፍነው መጋቢት ወር ተካሂዶ በነበረው የሲቪል ማህበረሰብ ድርጅቶች ሳምንት ማስታወቁ ይታወሳል። የትምህርት ለትውልድ ንቅናቄ ፕሮግራም ትግበራ በክልሎች የትምህርት ተደራሽነት ዙሪያ የፍትሃዊነት ጥያቄ ተነሳበት። በዚህ የንቅናቄ ፕሮግራም ትግበራ በኦሮሚያ ክልል ከፍ ያለ ድርሻ ማሳየቱ በሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና የቴክኖሎጂ ጉዳዮች ቋሚ ኮሚቴ ትችት እንዲያቀርብበት ምክንያት ሆኗል። በትላንትናው ዕለት የ9 ወራት የስራ አፈጻጸም ሪፖርቱን ያስገመገመው ትምህርት ሚኒስቴር የዚህ ንቅናቄ አፈጻጸሙን ከቦታ ቦታ የተለያዩ የአፈጻጸም ልዩነት የታየበት ሆኗል። ንቅናቄው ከፍተኛ ሀብትን በማሰባሰብ የትምህርት ቤቶችን ደረጃ እንዲያሻሽል ቢታመንበትም በአፈጻጸሙ በኦሮሚያ ክልል ብቻ ስራው የተከናወነ መሆኑ ቅሬታ አስተናግዶበታል። ኦሮሚያ ክልል የአፈጻጸሙን 83% የያዘበት፣ ሌሎች ክልሎች ደግሞ 17% ብቻ ትግበራ የተደረገበት መሆኑን አፈጻጸሙ አሳይቷል። ምንም እንኳ ኦሮሚያ ክልል ሰፊ መሆኑ የጠቀሰው ቋሚ ኮሚቴው አማራ ክልል ጦርነት ላይ ቢገኝም ኦሮሚያን አልፎ አልፎ ግጭት አለበት ብሏል። ይህንን ተከትሎም አፈጻጸሙ ላይ ማሳሰቢያ የሰጠው ቋሚ ኮሚቴው አማራ ክልል እንዲሁም በደቡብ ክልሎች ተመሳሳይ አፈጻጸም እንኳ መታየት እንደነበረበት
እንደሚኖርበት ገልጿል። ኮሚቴው ሚኒስቴር መስሪያ ቤቱ ራሱን ማየት እንዳለበት ይህ ሁኔታ ሞዴልና አዳሪ ትምህርት ቤቶች ግንባታ ላይ ለሁሉም አካባቢዎች መዳረስ በኩል ፍትሃዊነት ጥያቄ እንደሚያስነሳ ይታወቃል ብሏል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ክፍተቱ ሊመጣ የቻለው ክልሎች ባሳዩት አፈጻጸምና ፍላጎት አንጻር መሆኑን በመናገር ምላሽ ሰጥተዋል። ሆኖም ቋሚ ኮሚቴው የችግሩ ምንጭ ተለይቶ እንዲቀርብና የአፈጻጸም ልዩነቱ እንዲታረም ማሳሰቢያ ሰጥተዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ወደ ውጭ ዜናዎቹ እናልፋለን። እስራኤል በሶማሌላንድ አምባሳደር ሾመች። አምባሳደር ሚካኤል ሎቴም በሀርጌሳ የመጀመሪያው የእስራኤል አምባሳደር ሆነው ተሾመዋል። የሹመት ደብዳቤያቸውን ለፕሬዝዳንት አብዱራህማን መሐመድ አብዱላህ አቅርበዋል። ሎተም ከዚህ ቀደም በኬንያ የእስራኤል ባለሙሉ ስልጣን አምባሳደር ሆነው ሰርተዋል። ሹመቱ የተደረገው እስራኤል ለሶማሌላንድ እውቅና የሰጠች የመጀመሪያዋ ሀገር ከሆነች በኋላ ነው። ይሁን እንጂ ሶማሊያ በእስራኤል ውሳኔ ላይ ያላትን ተቃውሞ በድጋሚ ገልጻለች። የሶማሊያ ፌዴራል ሪፐብሊክ እስራኤል በሶማሌላንድ ዲፕሎማሲ ተወካይ ለመሾም ያሳለፈችውን ውሳኔ በጽኑ እንደምትቃወም አስታውቃለች። የሶማሊያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ይህ የእስራኤል እርምጃ የሶማሊያን ሉዓላዊነትና የግዛት አንድነት የሚጥስ ነው ብሏል። ሶማሌላንድ የሶማሊያ አንድ አካል መሆኗን የጠቀሰው መግለጫው ማንኛውም ከፌዴራሉ መንግስት እውቅና ውጭ የሚደረግ ዲፕሎማሲያዊ ግንኙነት ዓለም አቀፍ ሕግጋትና የተባበሩት መንግስታትን ቻርተር የሚጥስ መሆኑን ገልጿል። እስራኤል ውሳኔዋ እንድትቀለብስ ግፊት እንዲያደርጉ የሶማሊያ አንድነትን እንዲያስከብሩም ጥሪ አቅርቧል። የሶማሊያ መንግስት የሀገሪቱን አንድነትና ሉዓላዊነት መብቶች ለማስከበር ማንኛውንም አይነት ዲፕሎማሲያዊ፣ ፖለቲካዊና ህጋዊ መንገዶችን እንደሚጠቀም አረጋግጧል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሊባኖሱ ፕሬዝዳንት ጋር ሊገናኙ መሆኑ ተገለጸ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሊባኖስ ፕሬዝዳንት ጆሴፍ አውን ጋር ዛሬ እንደሚገናኙ የእስራኤል ደህንነት ምክር ቤት አባላት ተናግረዋል። ይህ የተባለው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማህበራዊ ትስስር ገጻቸው የእስራኤልና ሊባኖስ መሪዎች ሐሙስ እንደሚገናኙ ካሳወቁ በኋላ ነው። ትራምፕ ረቡዕ ምሽት በትሩዝ ማህበራዊ ሚዲያ ትስስር ገጻቸው ላይ በለጠፉት ጽሑፍ መሪዎቹ ከ10 ዓመታት በኋላ ለመጀመሪያ ጊዜ ሐሙስ ይነጋገራሉ ብለዋል። ፕሬዝዳንቱ በእስራኤልና ሊባኖስ መካከል ትንሽ እስትንፋስ እንዲኖር እየመከርኩ ነው ብለዋል። የሁለቱ ሀገራት መሪዎች ከተነጋገሩ በጣም ረጅም ጊዜ ሆኗል፣ 34 ዓመት ገደማ ሆኗል ብለዋል። ሐሙስ ይካሄዳልም ሲሉ ተደምጠዋል። ይህ የፕሬዝዳንቱ መግለጫ እስራኤልና ሊባኖስ ከ3 አስርት ዓመታት በኋላ ለመጀመሪያ ጊዜ በዋሽንግተን ዲፕሎማሲያዊ ንግግር ካደረጉ ከቀናት በኋላ የተሰጠ ነው። ፕሬዝዳንቱ ይህንን ቢሉም ሊባኖስ ይደረጋል በተባለው ንግግር ላይ የምታውቀው ነገር እንደሌለ ጠቁማለች። በሊባኖስ ፕሬዝዳንታዊ ጽሕፈት ቤት የሚሰሩ አንድ ባለስልጣን አገራቸው ከእስራኤል ጋር ሊደረግ ስለተባለው ንግግር አታውቅም ሲሉ ንግግሩ ላይ ያለውን ጥርጣሬ ለቢቢሲ ገልጸዋል። የሁለቱ ሀገራት ታሪካዊ ንግግር በእስራኤልና በኢራን በሚደገፈው ሂዝቦላ መካከል ያለውን ጦርነት ለማስቆም ያለመ ነው ተብሏል። አሁን የእስራኤል የካቢኔ አባላት ለአገሪቱ ጦር ራዲዮ መሪዎች ግንኙነቱ ማስታወቃቸውን ተከትሎ ንግግሩ ሊካሄድ የመቻሉ እድል ጨምሮ ታይቷል። ኢራን በበኩሏ ከዋሽንግተን ጋር ከተደረሰ የ2 ሳምንት ተኩስ አቁም ስምምነት በኋላ ሊባኖስንም እንዲያካትቱ የማድረግ ጉዳዩን አሜሪካ ማስከበር እንዳለባት ተናግራለች። የኢራን ፓርላማ አፈ ጉባኤ ባገር ጋሊባን በኤክስ ገጻቸው በለጠፉት ጽሑፍ በሊባኖስ የተጠናከረው የተኩስ አቁም መሟላት የሂዝቦላን ጽኑ ትግል ረገብ ያደርገዋል ብለዋል። ኢራን አክሲስ ኦፍ ሬዚስታንስ በሚል የምትጠራው እና ሂዝቦላ አባል የሆነው ተገዳዳሪ ኃይል በጦርነትም በተኩስ አቁምም አንድ ነፍስ ናቸው ብለዋል። በመጨረሻም አሜሪካ በኢራን ወደቦች ላይ የጣለችው የባህር ላይ እገዳ የሚቀጥል ከሆነ በቀይ ባህርና በኦማን ባህር በሮች በኩል የሚደረጉ የንግድ መርከቦች ዝውውር እንደምትዘጋ ኢራን አስጠነቀቀች። የአሜሪካ የባህር ኃይል በኢራን ወደቦች ላይ የጣለው እገዳ የሚቀጥል ከሆነ በቀይ ባህር እንዲሁም በኦማን ባህር በኩል የሚደረጉ የንግድ መርከቦች ዝውውሮችን እንደምትዘጋ የኢራን ጦር ትላንት ረቡዕ ሚያዝያ 8 ቀን 2018 ዓ.ም ባወጣው መግለጫ አስጠንቅቋል። የኢራን መንግስት ቴሌቪዥን የጦር ኃይሉን ማዕከላዊ እዝ ዋቢ አድርጎ እንደዘገበው
አሜሪካ እገዳዋን በመቀጠል በኢራን የንግድ መርከቦችና የነዳጅ ጫኝ መርከቦች ላይ አለመረጋጋት የምትፈጥር ከሆነ ድርጊቱ የተኩስ አቁም ስምምነቱን ለመጣስ እንደ መነሻ ይቆጠራል ብሏል። የኢራን የጦር መኮንን አሊ አብዱላሂ ለኢራን የመንግስት ዜና አገልግሎት ጣቢያ በሰጡት መግለጫ የእስላማዊቷ ሪፐብሊክ ብርቱ የጦር ኃይሎች በፋርስ ባህረ ሰላጤ በኦማን ባህርና በቀይ ባህር በኩል የሚደረግ ማንኛውም የወጪ ሆነ የገቢ ንግድ እንዲቀጥል አይፈቅዱም ብለዋል። አክለውም ኢራን ሀገራዊ ሉዓላዊነቷንና ጥቅሟን ለማስጠበቅ ቁርጥ ያለ እርምጃ ትወስዳለች ሲሉ ዝተዋል። አሜሪካና ኢራን ባለፈው ሳምንት መጨረሻ በፓኪስታን ያደረጉት ድርድር ጦርነቱን ለማቆም የሚያስችል ስምምነት ላይ ሳይደረስ መቅረቱን ተከትሎ አሜሪካ ካለፈው ሰኞ ጀምሮ በኢራን ወደቦች ላይ የባህር ላይ እገዳ መጣሏ ይታወሳል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝንላችሁ የምሽት ዜናዎች እስካሁኖቹ ነበሩ። ዜናዎቹ ወደ እናንተ እያደረስኩኝ አብራችሁ ቆየሁት። ሀብታም አያሌው ነበርኩኝ። ሰናይ ምሽት።